ሰላም ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን የሺህ ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን ሕይወትን በመቁረስ ክርስቶስን መግለጥ አለ መልካም ቆይታ ሻሎም ሻሎም በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምሕረት ከሁላችሁም ጋር ይሁን ይህ ዘውትር በየሳምንቱ የሚቀርብ ስለ ድሆች ጩኸት የተሰኘ ፕሮግራማችን ነው በዚህ ፕሮግራም ከድሆችና ከችግረኞች ጋር የተያዙ ትምህርቶች ሐሳቦች የተለያዩ ነገሮች ይተላለፋሉ እንዲሁም ደግሞ በዚህ ላይ ደግሞ የተለያየ አስተሳሰብና አመለካከት ያላቸው ፓስተሮች የተለያዩ ወገኖች መጥተው አብሮ ውይይት ያደርጋሉ እነኚህ ደግሞ ተደራሽ ወደ እናንተ እናደርጋለን እግዚአብሔርን ስለዚህ ፕሮግራም እናመሰግናለን ዛሬም ደግሞ የስለ ድሆች ጩኸት ፕሮግራም እንግዳ አለኝ ከእንግዳችን ጋር ተከታታይ ሳምንት ደግሞ ያለውን እውነት እንካፈላለን እግዚአብሔርን እናመሰግናለን በመካከላችን ዛሬ የዚህ ፕሮግራም እንግዳይ ፓስተር ሽመልስ ጅሩ ይባላል ወዳጄ ነው የቅርቤ ነው ከኢትዮጵያ አማኑኤል ህብረት ቤተክርስቲያን ከጅማሬ ጀምሮ ካሉ አገልጋዮች አንዱ ነው ስለዚህ በዚህ ዛሬ በመጠይቀውና በመነጋገርበት ጉዳይ መጽሐፍም ጽፏል በብዙ በተለያየ ምድር ከሀገሮች ሀገር ውስጥ የሚያገለግል እግዚአብሔር የረዳው እግዚአብሔር ባሪያ ነው ስለሱ ጌታን አመሰግናለሁ ፓስተር እንኳን ደህና መጣ ወደዚህ ስለ ድሆች ጩኸት ፕሮግራም እስቲ እንኳን ደህና መጣ ማለት እወዳለሁ እግዚአብሔር አምላክ የተባረከ ይሁን በቅድሚያ ለዚህ እንግዳ አድርገህ ስለጋበዝከኝ እጅግ አድርጌ አመሰግናለሁ ፓስተር አመሉ እግዚአብሔር ይባርክህ ይሄ ጉዳይ ለራሴም ሸክም ስለሆነ ብዙ ጊዜ የምጸልይበትም ጉዳይ ስለሆነ እግዚአብሔር ልቤንም ያውቃል እግዚአብሔር ይመስገን እኔ ፓስተር ሽመልስ ጅሩ እባላለሁ ያው አማኑኤል ህብረት ቤተክርስቲያን ሲጀመር ጀምሮ አብረው የነበርኩ አገልጋይ ነኝ ባለትዳር ነኝ በጣም ማከብራት ሞዳት ባለቤት አለችኝ ቀጥሎ ደግሞ 4 ልጆች አሉኝ 3 ወንድና 1 ሴት አሉኝ እግዚአብሔር ይመስገን በልጆችም እግዚአብሔር ባርኮኛል ይሄንን ይመስላል የኔ ህይወት ጌታ ይመስገን በጣም በአገልግሎት ምን ያህል ጊዜ ነው በትዳር ስንት ዓመት ነው በአገልግሎት ምን ያህል ጊዜ ነው በዚህ ከአገልግሎት ጋር ያለ ነገር በትንሽ ብታካፍለን በትዳር ዓለም ወደ 24 ዓመት ገባሁኝ 24 ዓመት ሆነኝና አሁን በዛ ትዳርን ካሳለፍኳቸው ህይወቶች ውስጥ እግዚአብሔር ምህረት አብስቶልኝ ምህረት አግንኖልኝ በዚህ በ24 ዓመት ውስጥ ያው 4 ልጆችን እግዚአብሔር ሰጥቶኛል አብረን እንግዲህ ተጣምረን ከባለቤቴ ጋር እግዚአብሔርን ስራ እየሰራን እያገለገልን እንገኛለን አገልግሎትን በተመለከተ ረጅም ዓመት ነው ያው እንደሚታወቀው የአማኑኤል ህብረት ቤተክርስቲያን ሲጀመር ከኦርቶዶክስ ቤተክርስቲያን ከወጣን ጀምሮ ያው ዛው እናገለግል ነበረ እንግዲህ ወደ 33 ዓመት አካባቢ አገልግሎት ጀምሬያለሁ ወደ አገልግሎት ሙሉ ጊዜ የሰጠሁት ወደ 30 ዓመት አካባቢ እየሆነኝ ነው ማለት ነው አገልግሎት ከጀመርኩኝ ይህንን እንግዲህ 30 ምናምን ዓመት በእግዚአብሔር እርዳታ በእግዚአብሔር ምህረት የእግዚአብሔር አብሮነትና ምህረት በእኔ ላይ ስለገነነ እስከ ዛሬ ድረስ በቤቱ አለው እያገለገልኩ እገኛለሁ እግዚአብሔር ይመስገን ጌታ ይባርክ ፓስተር ሽሜ እንግዲህ በትዳርም መስኮል አካባቢ ነን እኔም 24 ዓመት የ6 ወር ልዩነት 6 ወር ነው የምትቀድመኝ ይመስለኛል አዎ ብዙ የወራቶች ነው አንተ ሐምሌ እኔ የካቲት አገባሁ አንተ ሐምሌ አካባቢ አዎ ስለዚህ የተቀራራቢ በመውለድ ነው የምትቀድመኝ አዎ ደግሞ አንተ 4 በማድረግ ነው የምትቀድመኝ እኔ 2 ልጆች እግዚአብሔር ይመስገን በማድረግ እግዚአብሔር ይክበር በጣም አሜን ጌታ ይመስገን እግዚአብሔር በነገር ሁሉ ሰረረዳን ምህረት ስላደረግልን እግዚአብሔር ይክበር አሜን ቀላል ጊዜያት አይደሉም ያለፍንባቸው
ጊዜያት እነኚህ 30 ዓመት ስታስብ ቀላል አይደለም። ከፍታዎች፣ ዝቅታዎች፣ ሸለቆው፣ ተራራው ብዙ ነገሮች እየተፈራረቁም እግዚአብሔር እርቶ ወደዚህ ሁላችንም መድረሳችን ቀላል ነገር አይደለም። በተለይ ያው በአንድ አጥቢያ ከመመገብ ባለፈ መልኩ አንተ ላይ ያለው ነገር ደግሞ በዋናነት በተለያየ ስፍራ ሄዶ ማነቃቃት፣ ማነጽ፣ ማስተማር፣ መጸለይ እና ያው በተወሰነ መልኩ እኛ አጥቢያ ላይ ያለን አገልግሎት ጋር የተያዘ ነገር አለን። ግን ከዛ ያለፈ ነገር እያገለገልክ ስለሆነ ጌታ እናመሰግናለን። በተለያየ ምድርም በአውሮፓም፣ በአሜሪካም፣ በካናዳም፣ በአፍሪካም በተለያየ ሀገሮች ላይ እየሄድክ የእግዚአብሔርን ቃል እያገለገልክ እየጸለይክ ብዙዎችም በአንተ እየታነጹ ስለሆነ እግዚአብሔርን እናመሰግናለን። ወደ ዛሬ ወደ ዋናው ነጥብ ስንሄድ እንግዲህ ስለ መስጠት ታስተምራለህ። ያው አንዳንድ ሰው ላይ ትኩረት ሰዎች የሚያደርጉባቸው ነገሮች አሉ። እኔ እናትና አባት ማክበር ስለ አክብሮትና ቡራኬ ላይ እና ስለ ድሆች ማካፈል ዙሪያ ትኩረት አደርጋለሁ ከድሆች ጋር። ያው እግዚአብሔር የሰጠንን የተለያየ አገልግሎቶችንም የየቀኑንም ደግሞ ወራዊ መልእክቶችንም በየዓመቱ እግዚአብሔር ትኩረት ውስጣችን እንድናደርግ የሚሰጠን መልእክት የምናገለግልም ቢሆንም በቋምነት ደግሞ አንድ ነገር በደንብ ትኩረት አድርገን አስልተን በደንብ አድርገን የምናተኩርባቸው አቅጣጫዎች አሉ እና በብዙ ቦታም ስትመላለስ አትኩረህ ቤተክርስቲያንም በዛ አቅጣጫ የሚናገር ሰው ማን ነው ብላ ጠርታ ማን ቢናገር ይሻላል። በመስጠት ዙሪያ የመስጠት በረከት የሚል መጽሐፍም ይሄ መጽሐፍም እንደምናየው የመስጠት በረከት እንዲሁም በርካቶች መባረክን ይፈልጋሉ፣ የበረከትን መንገድ ግን ይስታሉ። እንግዲያውስ ነው የበረከት መንገድ የሚል መጽሐፍ ወደ 170 ገጽ መጽሐፍ ተጽፎ ለቅዱሳን ቀርቧል። ስለዚህ በዚህ አቅጣጫ ትኩረት አድርገህ እንደምታስተምር የሚያሳየው በዚህ ጉዳይ መጽሐፍህም ጭምር አንድ ሰው ወደዛ ነገር ሲሄድ አንድ ነገር ወደ መጽሐፍ ደረጃ ከደረሰ ምን አድርጓል? ትኩረት አድርጓል። ኃላፊነት ወስዶ የሚሰራው ስራ ነው። እንግዲህ ስለ መስጠት ከማስተማር መጽሐፍን ከመጽሐፍ አንጻር መስጠት ይሄም የመስጠት በረከት ነው የሚለው ራሱ ርዕሱና መስጠት ለበረከት ወይም ሰው ለመባረክ ያለው ፋይዳና ሚና እንዴት ነው? ይሄን በአጭር ደቂቃዎች ውስጥ ሙሉም ባንተነትንም ግን እስቲ ለተመልካቾቻችን ለአድማጮቻችን ግልጽ እንዲሆን በዚህ አቅጣጫ ያለውን ሐሳብ ብታነሳለን። እግዚአብሔር ይመስገን። መልካም፣ በጣም ጥሩ ጥያቄ ነው። ከዛ በፊት አንድ ትንሽ ነገር ነካ አድርጌ ማለፍ እፈልጋለሁ። እንግዲህ ይሄ መጽሐፍ የመስጠት በረከት መሰጠትና መስጠት ነው ብዙ ጊዜ የማስተምረው። በዚህ ቀድሞኛ አንድ ሰው ስላወጣ እንጂ በልቤ ውስጥ ያለው መሰጠትና መስጠት ሁለቱ አብረው የተያያዙ እንደሆነ በመጽሐፌም ላይ ትኩረት አድርጌ ጽፌያለሁ እና ይህንን እኔ ከሸክም ጋር ነው ዝም ብዬ መጽሐፍ ለመጻፍ አይደል፣ ህይወቴና አብሮ የተያዘ ሸክም ነው ያለ። ይህንን ከ18 ዓመት በፊት ትንሽ እንዴት ጀመርክ ይህንን ብለህ ብታስብና ብትጠይቀኝ እኔ የዛሬ 18 ዓመት ወደ ሙገር አካባቢ ኮንፈረንስ ሙገር ሲቪንቶ ኦፍ አፍሪካ አካባቢ እንጭን የምትባል ሙሉ ወንጌል ቤተክርስቲያን አለችና 3 አገልጋዮች ተጋብዘን ፓስተር ፍጹም መክበብና እኔና እንደገና አንድ በነቢያት አገልግሎት የሚያገለግል ልጅ ተጋበዝኩ። ኮንፈረንሱ በጣም ትልቅ ነው። ከተለያየ ወረዳዎች፣ ቀበሌዎች የመጡ ነው። በጣም የ4 ቀን ኮንፈረንስ ነው። እዛ ላይ በዋናነት ህንፃውን ለመስራት ነው ኮንፈረንሱ የተዘጋጀው። አቃቂ ሙሉ ወንጌል ደግሞ እናት ቤተክርስቲያን ሆነ አጥቢያ ያወጣችው ነው። አሁን ፓስተር ፍጹም ካናዳ ያለችውን ቤተክርስቲያን ቫንኮቨር ይመራልና በዛ እኔ ስለመስጠት ከዛ በፊት አስተምሬም አላቅም።
ዝም ብሎ ሰው ሲያስተምር እሰማለሁ። አገልጋይ ነኝ፣ ሙሉ ጊዜ አገልጋይ ነኝ። ግን እሱ እንዲያስተምር ተነግሮታል። ከዛ በኋላ እሁድ ላይ ቅዳሜ ማታ አስተምር ነገ ስጦታ ሰብስበልን ሲሉ እኔ አልሰበሰብማል። ረጅም ሰዓት የፈጀ ውይይትና ጭቅጭቅ ነበረና ከዛ በኋላ እኔ ነገ እንደዚህ ካላችሁ ውስጤ የለም ባዶ ነው ጥዬ ሄዳለሁ አለ። ስለዚህ ነቢዩ ተጠየቀን ያላቅም እንዲህ አይነት ነገር አለ። እድሉ ወይም ደግሞ እጣው እኔ ላይ ወደቀ። ሌሊቱን ቁጭ ብዬ ነው ያደርኩት። ምንድን ነው ማስተምረው? የትኛውን ነው የምነካው? የትኛውን ነው ማነሳ? የሚል ያ የፓስተር ፍጹም እምቢ ማለት ለእኔ እግዚአብሔር ወደዚህ አቅጣጫ እንድገባ ያደረገኝ ተርኒንግ ፖይንቴ ያን ቀን። እንደውም መጽሐፌ ላይ ፓስተርን ስምህን ላንሳ ስለው አይሆንም አለኝ እና ከዛን ጊዜ ጀምሮ እግዚአብሔር ረድቶኝ እንዴት እንዳስተማርኩ የዛሬ 18-17 ዓመት ትዝ አይልም። ከምንጠብቀው በላይ ቤተ ክርስቲያኗ ተባረከች። ዛሬ ትልቅ ፎቅ ሰርተው ትልቅ አዳራሽ ሰርተው የሚያመልክ ከዛን ጊዜ ጀምሮ ልቤ ውስጥ ተቀመጠ። ያ ነገር ለማስተማር ልቤን አነሳሳና ረጅም በአገር ውስጥም በውጭም በዚህ ጉዳይ እንዳስተምር እድሉን ሰጠኝ። ደግሞም ይህም መጽሐፍም እንድጽፍ ያደረግኩት በተለይ የቤተ ክርስቲያን መሪዎች ፓስተሮች እንዲያስተምሩ እና ህዝቡን በመስጠት ወደ በረከት ውስጥ እንዲገባ ከማድረግ አኳያ እንግዲህ የመስጠት በረከት ስለ መስጠት ስናስብ ባጭሩ ለመናገር መስጠት የመባረክ መንገድ ነው። በ3 በ4 ነገሮች በ5 ነገሮች ልገልጸው እችላለሁ። እንግዲህ መስጠት መጀመሪያ እኛን ነው፣ ራሳችንን ነው። ፋይዳው ወይም ደግሞ ጥቅሙ ምንድን ነው በመስጠት ውስጥ ብለን ካሰብን በግል ህይወታችን መጽሐፍ ቅዱስ ሉቃስ ምዕራፍ 8:38 ላይ ስጡ ይሰጣችኋል የሚል ቃል፣ ስጡ ይሰጣ ተመልሶ ይሰፈርላችኋል የሚል ቃል ይመለሳል። ስንሰጥ ነው የሚመለስልን። ስለዚህ ከ100% በላይ ሰዎች እናምናለን ወይም ደግሞ ፐርሰንት ቢሰጠው 300-200% ብለው የሚናገሩት ነገር አለ። እርግጠኛ ይመለስልናል። ስትሰጥ ነው የሚመለስልን። ካልሰጠህ ግን ምን አይልም አይመለስልም። ስለዚህ በግል ህይወታችንን እግዚአብሔር እንዲባርከን እግዚአብሔር ነገሮቻችንን እንዲያሰፋ ምን ማድረግ አለ? መዝራት አለብን፣ መስጠት አለብን፣ መበተን አለብን። ምሳሌ 11:24 ላይ ያለውን የሚበትን የሚሰጥ ይጨመርለታል ይላል መጽሐፍ ቅዱስ። ስለዚህ እንዲጨመርልን እንድንባረክ እግዚአብሔር አምላክ አንዱ ያስቀመጠው መንገድ መስጠትን ነው። በመስጠት ውስጥ ነው መባረክ የምንለው የምናገኘው ማለት። ሌላው የተአምራት ህይወት መለማመጃ ህይወት ነው። መስጠት ቀላል ነገር አይደለም። እኛ በሰጠን ቁጥር እግዚአብሔር አምላክ ተአምራቱን በህይወታችን ላይ ያለማመደናል። እንዴት ለምሳሌ እኛ ገንዘቦቻችንን በሰጠን ቁጥር እግዚአብሔር እጅ ላይ ማስቀመጥ ነው። ለምሳሌ 2 ምሳሌ አነሳለሁ። አንደኛ ማቴዎስ ምዕራፍ 14 ከቁጥር 20 ጀምሮ በምናጠናበት ጊዜ ጌታ ኢየሱስ ክርስቶስ ያንን በጣም ብዙ ህዝብ በተሰበሰበበት ሰዓት የሚበሉትን ስጧቸው አለ። ስጧቸው የሚበሉትን ሲላቸው እነሱ ደግሞ ምንም ምግብ የላቸው፣ 2 ዓሣና 5 እንጀራ ብቻ ነው ያላቸው። አንድ ብላቴና ላይ ነበረ እጁ ላይ የተቀመጠው የያዘው። ስለዚህ ከብላቴናው ላይ ተቀብለው ኢየሱስ እጅ ላይ አስቀመጡ። በጣም የሚደንቀኝ እስካሁን ድረስ የእግዚአብሔርን ቃል ከማመን ውጪ ምንም ነገር አእምሮ የራሱ ብዙ ዘበን አስቤያለሁ። ያንን 2 ዓሣና 5 እንጀራ እግዚአብሔር ወደ ሰማይ ባረከው። መልአክ ጋግረው እንጀራውን ያምጡት የምናውቀው ታሪካል ከየት መጣ? እግዚአብሔር ግን ጌታ ኢየሱስ ባረከው። ኢየሱስ እጅ ላይ ሲቀመጥ ይበዛል፣ ይሰፋል። ስለዚህ እሱ ብቻ አይደለም፣ 5000 ህዝብ ወንዶች ብቻ ተቆጥረው መጽሐፍ ቅዱስን ማንበብ ይገባል። በጣም የሚገርመው የተረፈው መሶብ ነው። 12 መሶብ ነው የተረፈው። ምናልባት አልተጻፈም፣ ግን እንደው ቅር እንዳይሉ እኛ የምንበላውን እንዴት ጌታ ብሎ እንዳይሉ ግድ የለም ብሎ ለእያንዳንዳቸው በየስማቸው መሰለኝ 12 መሶብ ያተረፈላቸው። ስለዚህ በጣም ነው የሚደንቅ። እንዴት ተረፈ? እሺ ይብሉ ይጥገቡ። ሁሌ የሚደንቀኝ መትረፍረፉ ነው። በቃ
12 መሶብ በምንም በሰው ስሌቴ ይሄ የተአምራት። ስለዚህ መስጠትን ስናስብ ሁሌ ስንሰጥ እግዚአብሔር እጅ ላይ እንዳስቀመጥን በኋላ እመጣለሁ። ለድሆች ቸርነት በጎነት የሚያደርግ ለእግዚአብሔር ያበድራል ይላል ያውቃል። ስለዚህ ሌላው ደግሞ አንደኛ ነገሥት ምዕራፍ 17 ላይ የእግዚአብሔር ቃል ምንድን ነው የሚለው? ኤልያስ ወደዛች ወደ ሰራፕታይ ሴት በሄደ ጊዜ ምንም የለ፣ እችን እኔና ልጄ በልተን ልንሞት ነው፣ አንቺው አላት። በእግዚአብሔር ስም አንቺ አለ። ባበላችሁ ቁጥር በእግዚአብሔር ስም ባረካት ይላል። የረሃቡ ዘመን እስከሚያልፍ ድረስ ዘይቱ ከማሰሮ ዱቄቱም ከማድጋው አልጎደለም አላለቀም ይላል። ጥቂት እኮ ነው፣ ልቅላቂ እኮ ነው። አያችሁ፣ ሁሌ በመስጠት ውስጥ የተአምራት ሕይወት መለማመድ አለብን ማለት ነው። የእግዚአብሔር መስጠት የመለኮት ጥበቃ ነገሮቻችን እንዲጠበቅ እግዚአብሔር ፕሮቴክት እንዲያደርገው፣ ሌላው ደግሞ በሕይወታችን ላይ እግዚአብሔር ጸጋ እንደሚበዛ በግል ሕይወታችን ወደዛ ውስጥ አልገባም እንጂ ሁለተኛ ቆሮንቶስ 8 እና 9 በሰጠ ቁጥር በበተንክ ቁጥር በነገር ሁሉ ብቃትን እሰጣለሁ ነው። በነገር ሁሉ ባለጠጋ አደርጋለሁ፣ የጽድቅን ፍሬ አበዛለሁ ይልና እንደገና ደግሞ የጸጋን ስጦታ ብዛት አደርጋለሁ፣ ጸጋን አበዛለሁ ይላል። በመስጠት ውስጥ እጅግ በጣም ብዙ ነገር ፐርሰናል ይሆን አንዴ። ሁለተኛ መስጠትን ስናስብ የመባረክ መንገዳችን የምንባረክበት ሌላ መንገድ አለ። በምድር ላይ ሁለት አይነት በረከት አለ። ኤፌሶን ምዕራፍ 1 ላይ በሰማይ ስፍራ በመንፈሳዊ በረከት ተባርከናል። መንፈሳዊ በረከት ወደ 10 ምናምኖች ራሱ ነች። ይሄ ግን በምድራዊ ነገር ላይ እግዚአብሔር የእጆችን ስራ ባርካለሁ እኮ የሚለው በአእምሮ በልብህ አስበህ እጆችን ነው የሚሰጠው። አውጥተህ እግዚአብሔር የእጆችን ስራ ባርካለሁ ነው። የምትሰራውን ስራ ሁሉ እግዚአብሔር ይባርክ። አንድ ነገር የሚመልሰውን እግዚአብሔር ነው የሚያውቀው። ወይ ልጅህን ይጎበኛል፣ ወይ ገንዘብ ያበዛልሃል፣ ወይ ጤንነት። ብቻ በህይወታችን እኛ የሆነ መታሰቢያ ስናደርግ የሚመልሰውን እግዚአብሔር ነው የሚያውቀው። በጣም ብዙ ነው የሚመለሰው። ጤንነት ሊሆን ይችላል፣ ዕዳ መክፈል ሊሆን ይችላል፣ ገንዘብ ሊሆን ይችላል። ጸጋ ብቻ ይመልሰዋል እግዚአብሔር። እርግጠኛ ነው። መጽሐፍ ስጡ ይሰጣቸዋል። ስለ ሁለተኛው የእግዚአብሔርን መንግስትና የወንጌልን ስራ እንዲቀጥል የምናደርግበት ነው መስጠት። ይሄም በረከት ነው። የእግዚአብሔር ሰዎች እንዲድኑ፣ ሚሽነሪዎች እንዲላኩ፣ የተለያየ ነገሮች እንዲደረግ እግዚአብሔር በእግዚአብሔር መንግስት ውስጥ መስጠት አስተዋጽኦ መሆን። አብሬ እግዚአብሔር መንግስት ሰራተኛ ምናልባት እንደኔ እንዳንተ ሙሉ ጊዜ ላይሆኑ ይችላል። በገንዘቦቻቸው የሚያገለግሉ ባለሀብቶች፣ ነጋዴዎች የሆኑ እግዚአብሔር መንግስት ውስጥ አስተዋጽኦ እያደረጉ ነው። እግዚአብሔርን እያከበሩ ነው። እና የእግዚአብሔር የወንጌል ስራ እንዲቀጥል ነው። ወንጌል እኮ ገንዘብ እኮ የወንጌል እግር ነው፣ ለብዙ ትውልድ በዓለም ዙሪያ እንዲደርስ። ይሄን ሌላው ደግሞ የቅዱሳንን ጉድለት መሙሊያ ነው። አየህ፣ መስጠት የቅዱሳንን ጉድለት መሙሊያ እንደሆነ ሁለተኛ ቆሮንቶስ ምዕራፍ 8 ላይ ማንበብ ይቻላል። የወንድሞችን የእህቶችን ጉድለት ምን ማድረጊያ ነው? መሙሊያ ነው። የሚገርመው ይሄንን ሁለተኛ ቆሮንቶስ ምዕራፍ 8 ላይ ለመቅዶንያ አብያተ ክርስቲያናት የሰጥ መቅዶንያ የሚባሉት መቅዶንያ አብያተ ክርስቲያን መቅዶንያ አለች፣ አካያ አለች፣ እነ ተሰሎንቄ። እነዚህ በመስጠት ጉዳይ በጣም የተባረኩ ናቸው። ምሳሌ ጳውሎስ ለቆሮንቶስ ሰዎች መጥቶ ምሳሌ የሚሆኑ ናቸው። መቅዶንያ ምሳሌ ነች፣ አካያ ምሳሌ ነች፣ እንደገና እነ ተሰሎንቄ ምሳሌዎች ናቸው። ስለዚህ እንዴት መስጠት እንዳለ የሚገርመው መስጠት ወደ በረከት ትራንዚሽን የምናደርግበት ነው። አየህ፣ መስጠት ወደ በረከቶቻችን የምንሻገርበት መንገድ። ለምሳሌ የመቅዶንያ ሰዎች የፊልጵስዩስን እና መቅዶንያ አንድ ናቸው። የፊልጵስ ዋና ከተማ መቅዶንያ፣ ስለ መቅዶንያ አድራሽ ያደር። እነዚህ ሰዎች ድሆች ናቸው፣ በመስጠታቸው ግን ባለጠጎች። ከድህነት በመስጠታቸው ወደ ባለጠግነት ተሸጋገሩ ማለት። ሌላስ በብዙ መከራ ውስጥ በችግር ውስጥ አሉ፣ የማይገናኝ ነገር ግን ምን ሆኑ ይላል? ደስተኞች ሆኑ ይላል። ሌላስ ስጡ ብለው ይለምኗቸዋል፣ የማይገናኝ። ስለዚህ መስጠትን እንደ ትራንዚሽን ፔሪየድ ነው። በሰጠን ቁጥር
ወደ በረከቶቻችን የምንገባበት መንገድ ነው ማለት። ስለዚህ ሌሎችን በማሰብ እንግዲህ ሌላውን አገልጋዩን ማሰብ፣ ድሆችን ማሰብ። እዚህ ላይ ዘዳግም ምዕራፍ 12 እና ዘዳግም 14 ላይ ስለ መስጠት ስናስብ የሌላውን ጉድለት ድሆች ሊሆን ይችላል፣ ችግረኞች ሊሆን ይችላል። በመስጠት ጉዳይ መጽሐፍ ቅዱስ ምንድን ነው ብሎ የሚናገረው? ምን ብሎ ነው የሚናገረው? 4 ነገሮችን እዚህ ዘዳግም ምዕራፍ 14 ላይ ይላል። ሌዋውያንን፣ ድሆችን፣ እናትና አባት የሞቱትን፣ መበለቶች፣ እነዚህን ሰዎች በሕይወት ዘመናቸው መጻተኞችና እነዚህን አስቡ ብሎ ይናገራል እዚሁ ዘዳግም 14 ላይ። ሌላው እንግዲህ በምድር ላይ ስትኖር በሕይወት ዘመን ሁሉ ሌዊውን ምን አድርግ? አስበው ወይም ደግሞ እርዳው፣ ይሄንን እንድታረግ ተጠንቀቅ ብሎ ከነ ማስጠንቀቂያ እነዚህን 4 ነገሮችን እንድናስብ ተጠንቀቁ በምድር በሕይወት ዘመናችሁ ስትኖሩ ብሎ የሚናገርበት ክፍል አለ። ሌላው መስጠት እግዚአብሔርን ማክበሪያ መንገድ፣ እግዚአብሔርን ማመስገኛ መንገድ። እኛ እግዚአብሔር እንዲከብር ማንኛውም ቅዱሳን አማኝ እግዚአብሔር እንዲከብር እግዚአብሔር ከፍ ከፍ እንዲል ስለሆነ መጽሐፍ ቅዱስ ምሳሌ 3 ላይ በገንዘብህ እግዚአብሔርን አክብረው ይላል። አየ በገንዘባችን እግዚአብሔርን ማክበር እግዚአብሔርን ማመስገን ይገባናል። ስለዚህ የምስጋና እኔ አሁን ለአንድ ችግረኛ ለአንድ ድሃ ገንዘብ በሰጠው ቁጥር እግዚአብሔርን ይባርካል፣ እግዚአብሔርን ያመሰግናል፣ ጉድለቱ ይሞላል። ስለዚህ እግዚአብሔርን ማክበሪያ መንገድ ነው። እኛ ደግሞ በሕይወታችን እግዚአብሔርን የምናከብርበት መንገድ ስለሆነ ስለዚህ የእግዚአብሔር መለኮታዊ ጥበቃ በጣም ብዙ ነው። በመስጠት ውስጥ እንዴት እግዚአብሔር ፕሮቴክትም እንደሚያደርገን፣ እንዴት ነቀዙና ኩብኩባውን እገስጻለሁ እግዚአብሔር ጥበቃ እንደሚያደርግ፣ ከዛሬ ጀምሮ እንዴት እንደሚባርከ ወደ በረከት የምንገባበት መንገድና ትራንዚሽን ውስጥ ነው ማለት ነው መስጠት። ስለዚህ በጣም ሰፊ ሀሳብ ነው። ስለዚህ በጥቂቱ ነው የተናገርኩት። ጥሩ። በጣም እንግዲህ በዚህ በተለይ መሰረታዊ ሀሳብ ነው። የመስጠት ጠቅላላ ፋይዳውን፣ ትሩፋቱን፣ ውጤቱን ሰዎች ሰጪዎች መሆን አለባቸው። ወንጌል እንኳን ባይገባቸው በፍጥረታቸው እንኳን ሰዎች የሚሰጡ መሆን አለባቸው። ግን ከእግዚአብሔር ቃል አንጻር ደግሞ እግዚአብሔር ቃል በመርሆ የተሞላ ነው። የፕሪንሲፕል መጽሐፍ። አንዳንድ ሰዎች ያስባሉ ነው የግድ እግዚአብሔር የሚባርከኝ ሰጥቼ ነው ወይ ብሎ ያስባሉ። እኔ የምሰጠው እጅ በእጅ ለመቀበል ነው ወይ? ክፍያ አይደለም። በቃ መስጠት ያለብኝ እሰጣለሁ። ግን መልሰው ደግሞ እንዲከፍለኝ እጅ በእጅ የሆነ ነገር አይደለም ብሎ ያስባሉ፣ ያነሳሉ። ግን አንዱ ነገር እግዚአብሔር ለጻድቃንም ለኃጢያንም እኩል ዝናብና ፀሐይን ይሰጣል። በቸርነቱ ለኃጢያንም ለጻድቃንም። ስለዚህ የእግዚአብሔር ቸርነት ውጤት ቸርነቱ በቸርነት መኖር የሚፈልገው ሰው ያለ መርህ ያለ ፕሪንሲፕል መኖር ይችላል። በውጭ እንዳለው ሰው ማለት ነው። በውጭ ያለው ሰው የእግዚአብሔርን ቃል ማወቅ ማመን መስማት ማወቅ የማይፈልግ እግዚአብሔር የለም ሊሆን ይችላል። ባልተገባ መልኩ እግዚአብሔርን መስሎት መንፈሳዊ ነገርን እግዚአብሔርን እውነት ሳይደርስ እና ሳይካፈል መንፈሳዊነትን ይዞ የሚመስል ነገር የሚቀጥል ሰው ሊሆን ይችላል። ግን በእግዚአብሔር ቸርነቱ ቸር ነው። እግዚአብሔር በቸርነቱ ኃጢያንም ዝናብ ያገኛሉ አይደል? ጻድቃንም እኩል ዝናብ ያገኛሉ። ይሄን ኦክሲጅን እኩል ነው የምንካፈለው። ኃጢያተኛ ነው ብሎ እግዚአብሔር ቢለይ አንድ ቀን የሚያድር አይኖርም። ይህን ምን ስበውን ኦክሲጅን በእግዚአብሔር ቸርነት ሁሉም እግዚአብሔር የለም የሚለውን ሰውዬ ሳይቀር ነው ያለ ኦክሲጅን ሰው አይደል 8 ደቂቃ በላይ ብሬን ዴዝ ነው ሊሆን የሚችለው። ብሬን ይሞታል እንግዲህ ሳይንስ እንደሚናገረው ያለ ኦክሲጅን 8 ደቂቃ ውስጥ 8 ደቂቃ ውስጥ ኦክሲጅን በማጣት ኮላፕስ የሆኑ ሰዎች አሉ።
ይሄ ኦክሲጅን ለሁሉም ነው፣ ዝናብ ለሁሉም። ግን ደግሞ በተአምራት ለመኖር ደግሞ ከቸርነቱ ባለፈ ኑሮ ለመኖር መርሆ ውስጥ ሰው መግባት አለበት። አዎ በእግዚአብሔር ቤት ውስጥ ሆኖ መስጠት የሚባለው አሁን ያነሳው የተአምራት ውስጥ እንደሚገባ ኑሮ እንደሚባረክ ጤናው እንደሚባረክ የተለያዩ ነገሮች በመስጠት ውስጥ ያሉ ነገሮች የተጻፈውን እውነት እንዳነሳው ይህን እውነት በቃ ምን ያደርግልኛል? በሰላም ዝም ብዬ ልኖር መጥቼ ቸርች ልዘምር ከኋላ ወንበሩን ተቀምጬ አስራትም መባም በኩራትም ስጦታም ማንኛውም አጨቅጭቁኝ በቃ እኔ ደስ ካለኝ እሰጣለሁ ደስ ካላለኝ አልሰጥም ብሎ የሚኖር ሰው አለ። እንዲሁም አስራቱን ሲሰጥ የጎድን አጥንቱን የሚሰጥ የሚመስለው ማለት እንዲሁም በጣም አንዳንዱ ከ500 ብር አስራት ታማኝ ነው። ደሞዙ 10,000 ብር ሲገባ ወይም ከፍ ያለ ከሄደ ገቢው ከፍ ባለ ቁጥር አጥንቱን ነቅሎ የሚሰጥ ያህል እየመሰለው እየሳሳ የሚቀርሱን ትሷል። በቃ ልኖር ይሄ ሰውዬ አሁን አንተ ባልከው ሐሳብ እንደዚህ የሚሉ ሰዎች በቸርነቱ ከሚኖሩ ሰዎች ጋር እኩል ናቸው። በውጭ ካሉ ሰዎች ጋር እኩል ናቸው። በቸርነቱ ከሚኖሩ ሰዎች ጋር እኩል ናቸው። በተአምራት ለመኖር ግን መርሆ ውስጥ መግባት አለባቸው ማለት መብቱ ነው። ማንም ሰው መብቱ ነው። ለዳም በለው ለምን አልሰጠም በቃ በሰላም እኖራለሁ እኔ እግዚአብሔር እኮ ቸር እኮ ነው ፍቅር እኮ ነው እንዳንተ መሰለ እንደዚህ ባልሰጥስ ሰጥቼ እጅ በእጅ መቀበል መስላቸው እግዚአብሔር እንደዚህ አይነት እጅ በእጅ አይነው የሚከፍለኝ ሳልከፍልም ለዋላይ ነው። አው ቸር ነው እንዲሁ ቸርነቱ ለኃጢያንም ለጻድቃንም። ስለዚህ ወደዚህ ወደ መስጠት መርሆ ካልገባን ሁላችንም ካልገባን የምንኖረው በውጭ ካሉ ሰዎች ጋር እኩል የሆነ የህይወት ሌቭል ነው። በቸርነቱ አው ገንዘብ ይኖረናል፣ በቸርነቱ ጤናም ይኖረናል፣ በቸርነቱ ጥበቃም ይኖረናል፣ በቸርነቱ የሚያስፈልግ ነገር እናገኛለን። በቸርነቱ ግን በመስጠት መርሆ ውስጥ ገብቶ ደግሞ የተአምራትን አቅራቦት ወደ መቀበል መለኮታዊ አደራረግ ውስጥ ደግሞ ሰው ላይ ደርስ ይችላል። ስለዚህ እሱ ጋር ነው አሁን አንዳንድ ሰው ያውን አንተ በመስጠት ያለው በረከት መስጠቱ በረከት ስል አይሰማም ባልሰጥስ ያርቻራ ቸር ነው። ቸርነቱ ግን እኩል በውጭ ካሉ ሰውዬ ጋር የሚኖርበትም ቤተክርስቲያን ሲሆን እየሰበክን እያስተማርን እያገለገልን ስለ እምነት እየሰበክን እያወራን ግን መርሆ ጋር መተን መታዘዝ ወደሚባለው ነገር ውስጥ ካልገባን የምንኖረው እኩል ነው። የእግዚአብሔር መንግስት መውረስ አይከለክለንም። ከደህንነታችን ጋር አይገናኝም። የዘላለም ሕይወት በማመን ወርሰናል። የእግዚአብሔር መንግስት ወራሽ ነን። ስማችን በሕይወት መዝገብ ላይ ተጽፏል። ያን የደህንነታችን በየዕለቱ እየፈጸምን የእግዚአብሔር መንግስት ወራሾች ነን። ምንም የሚከለክለን ነገር የለም እና እዚህ ጋር ያለው በቸርነቱ መኖርና በተአምራቱ መኖር የተለያዩ ናቸው። የእግዚአብሔር ባህሪ ቸርነትም ነው። ቸርነቱ ለሁሉም ነው። ተአምራቱ ግን በመርሆ ውስጥ በፕሪንሲፕል ውስጥ ነው። ማድረግ የሚገባኝ ነገር ነው። ለምሳሌ በቸርነቱ ሐኪም ቤትም ሄዶም ሰው መድኃኒትም እየወሰደ ምን እያለ በቃ በሆነ የምንኖርበት መልኩ ይኖራል። ግን በተአምራቱ ለመፈወስ ደግሞ የእምነቱ መርሆ ውስጥ መግባት አለብኝ። ስሙ እንደሚፈውስ ማመን አለብኝ። እነኚህ ናቸው አሁን በደንብ ሊብራሩና ለአንዳንድ ሰዎች ላይ ስለመስጠት እንዲሰበኩ እንኳን የማይፈልጉ እንዲነሳ የማይፈልጉ ምን ዝም ብሎ እግዚአብሔር ደግ አምላክ አይደል እንዴ ደግሞ እኔ ሰጥቼ ነው እንደሚሰጠኝ እንዴ ቸር እግዚአብሔር ሰጥቼ ነው የሚሰጠኝ ባልሰጥስ የሚሉ ሰዎች ጋር ምላሽ አለውና እንግዲህ ክፍል 1 ላይ በደንብ አንስተሃል እነኚህ ነገሮች። እኔ አሁን ደግሞ ከቸርነት ጋር ያያዥ የመለስኩት ነው። በጣም ትልቅ ምላሽ ነው። ከዚህ ጥቂት ነገር እዛ ላይ ሐሳብ አንተ ላይ የሚቀጥለው ላይ አንስተን ወደዛ እንቀጥላለን። ተመልካቾቻችን ስለነበረን ጊዜ እግዚአብሔር እናመሰግናለን። ሌላውን ደግሞ በክፍል 2 ላይ እንቀጥላለን። እግዚአብሔርን ስለዚህ ጊዜ እናመሰግናለን።
እግዚአብሔር ዘመናችሁን ህይወታችሁን ኑሯችሁን ይባርክ የምትሰሙትን ሌሎችን ደግሞ እንድታካፍሉና አበረታታችኋለን በክፍል 2 ደግሞ እንቀጥላለን እግዚአብሔር ዘመናችሁን ይባርክ ሻሎም ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን የሺህ ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን ህይወትን በመቁረስ ክርስቶስን መግለጥ አለ መልካም ቆይታ